ይሄንን ኤአይ ካላወቃችሁ ወደ ኋላ ትቀራላችሁ። መጀመሪያ ይሄን ኤአይ በደንብ አሳያችኋለሁ፣ እንዴት አድርጋችሁ እንደምትገቡ፣ እንዴት አድርጋችሁ እንደምትጠቀሙለት። የ21 ክፍለ ዘመን በጣም ዘመናዊ ኤአይ ነው። መጀመሪያ ጓደኞቼ ሼር፣ ሰብስክራይብ፣ ላይክ አድርጉ። ለእናንተ ስለማይጎዳችሁ ሼር አድርጉ። መጀመሪያ ሼር አድርጉ። ይህንም የመሰለ ምርጥ ቪዲዮ ስላመጣሁላችሁ ሼር አድርጉ። ከዛ ቀጥለን እንደ አዲስ ለመክፈት ወደ ቻትጂፒቲያችን ፕሮፋይል ገብተናል። ፕሮፋይላችን እናስተካክላለን ማለት ነው። ምን እንዳሉ እናያለን ማለት ነው። እንደምታዩት እዚህ የሴቲንግ ምልክት አለ። ወደዚህ እንገባለን። ወደዚህ ከገባን ወደ ጎግል አካውንታችን እንሄዳለን ማለት ነው። ጎግል አካውንታችን ላይ ገብተን ምን እንዳለን እናያለን ማለት ነው። ከዛ እዚህ ላይ እንደምታዩት ፐርሰናላይዜሽን የሚል አለ፣ ሚሞሪስ የሚል አለ፣ አፕስ የሚል አለ፣ ወርክ ስፔስ የሚል አለ፣ አፕግሬድ የሚል አለ፣ ፓረንታል ኮንትሮል፣ ኢሜይላችን፣ ከለር ኮንትሮል፣ ጀነራል፣ ቮይስ፣ ዳታ ኮንትሮልስ፣ ሎጎ አውት ሁሉም አለ። ሁሉም እያየን እንገባለን ማለት ነው። ለምሳሌ ፐርሰናላይዜሽን ገብተን የኛ ፐርሰናላይዜሽን ኢንፎ ምን እንደሆነ ተማርነን ወይ አስተማርነን ወይ የኛ ሁኔታ በትክክል እንገልጻለን። ለምን ቻትጂፒቲው የኛ ሁኔታ አይቶ ተገቢ መልስ እንዲሰጠን ነው ማለት ነው። ይሄ እዚህ ላይ ሞላው። ከዛ ሁለት ቀጥለን ሚሞሪስ የሚል አለ። ሚሞሪስ የሚል የሚያስታውሰው ከዚህ በፊት ምን ብለን ሰርች እንዳደረግን እሱ ሰርች ያደረግነው አይቶ በዛን መልስ እንዲሰጠን ነው። ይሄ ማብራትም ከፈለግን እናወራዋለን፣ ማጥፋት ከፈለግን እናጠፋዋለን። ዜሮ ኦኩፔሽን፣ ኒክኔም፣ ሁሉም ስራችንን የስለኛ ኢንፎርሜሽን በትክክል እንሰጣለን ማለት ነው። ይሄ የኛ አቅም እንዲረዳ ያደርገዋል ማለት ነው አፕሊኬሽኑ። ከዛ ቀጥለን ወደ ታች ወርደንም ወርክ ስፔስ የሚልም አለ፣ አፕግሬድ የሚል አለ። አፕግሬድ ማድረግ እንችላለን፣ ብዙ ማድረግ እንችላለን። ኢሜይላችንን በትክክል ተመዘገበው ያልተመዘገበ እናያለን። ሁሉም አለ፣ በቃ የሌለው የለም። ፓረንታል ኮንትሮልስ የሚል ገብተንም ፋሚሊ ናምበርስ፣ የኛ ሁኔታ ሁሉም እንሞላለን። ከለር የሚል አለ፣ ከለር እንደፈለግን ማድረግ እንችላለን። ብሉ፣ ግሪን፣ የሎው፣ ፒንክ፣ ኦራንጅ የፈለግነው ግሪን ማድረግ እንችላለን። ጀነራል የሚል ገብታችሁ ቋንቋ መቀየር ትችላላችሁ። አማርኛ ማድረግ፣ ሲስተም ዲፋልት የራሱ ማድረግ፣ እንደዛው እየቀየር የፈለግነው አፔራንሱ፣ ሴኩሪቲ ሌላ ሰው እንዳይገባልን ፓስወርድ ማድረግ እንችላለን። ማስኪ ማድረግ እንችላለን። ይህን ጊዜ ስለሚረዝም ነው እንጂ የምናልፈው። ዳታ ኮንትሮልስ የሚል አለ። ዳታ የምንቆጣጠርበት ነው። እስካሁን ሰርች ያደረግነው ሁሉ ለማጥፋት ስንፈልግ ክሊር እናደርጋለን። ክሊር ካፒታል ሲስተካል ያጠፋዋል ማለት ነው። ለያጫናንቆ እኛ ሰርች ያደረግን ግን እኛ ሰርች ያደረግነው ከጠፋ በዛ መሰረት አይሰጠንም ማለት ነው። እንደ አዲስ ነው ሰርች የምናደርገው ማለት ነው። እንግዲህ ይሄ ሁሉም እያያችሁ ራሳችሁ መሙላት ትችላላችሁ። ቀላል ነው፣ ግን በትክክለኛ ብትሞሉለት ነው ማለት የኛ አቅም መረዳት አለበት። እዚህ ላይ ስላጠፋሁት ነው እንጂ ሰርች ያደረኩት ብዙ ነገር ነበረ፣ ግን ስላጠፋሁት። ከዛ ቀጥለን ወደ ጥያቄው ስንመለስ ቻትጂፒቲ የምንጠይቅለት እዚህ ላይ አስክ ቻትጂፒቲ የሚል ቦታ ይሰጠናል። ስንጠይቀው እንደፈለግን እንጠይቀዋለን። ቋንቋ ቀይርልን ብለን እንጠይቀዋለን። የፈለግነው ጥያቄ እንጠይቀዋለን። የፈለግነው ስንጠይቀውም ሁለት አይነት እኛ የጠየቅነው እዛ ሴቭ እንዳይሆን ከምንፈልግ ከሆነ እዚህ ላይ ቴምፖራሪ ቻት ብለን እንጠይቀዋለን። አሁን ለምሳሌ እንደምታዩት እዚህ ቴምፖራሪ ቻት ብሎናል። ቴምፖራሪ ቻት ማለት የጠየቅነውን ጥያቄ ሴቭ አይሆንም ማለት ነው። እንዳይጨናነቅ ከፈለግን እሱ ማድረግ እንችላለን። ለመመለስ ራሷ ነው እንነካት። ራሷ ስንነካት ወደ ቋሚ ቻት ትመጣለች ማለት ነው። አሁን እንደምታዩት አስክ ቻትጂፒቲ ብሎኛል ማለት ነው። የፈለግነውን እንጠይቃለን። አብዛኛው የጀማሪዎች ስህተት እዚህ ላይ ነው። ስንጠይቅ ነው በቃ ለምሳሌ ስንጠይቅ ስፔሲፊክ ማድረግ አለብን ማለት በቃ አጭር ሆኖ ለሱ እንደሚገባው ለምሳሌ ዋት ኢዝ ፋርሚንግ ለምሳሌ ካል ዋት ኢዝ ፋርሚንግ ካል ዋት ኢዝ ፋርሚንግ ብለን ከጠየቅነው ከዛ ለመጠየቅ የላይኛው ቀስት ነው የምንነካው። የላይኛው እዚህ አለች እዚህ እንደምታዩት እሷ ነው የምንነካው። ለምሳሌ ዋት ኢዝ ፋርሚንግ አሁን ስለ ፋርሚንግ ልጠይቅ ለፋርሚንግ እየጠየቀልን ነው እየመለሰ። ይሄ ስለ ጀነራል ነው በቃ የሚናገረን ስለ እርሻ ጀነራል። ግን ፋርሚንግ ኢን ኢትዮጵያ ፋርሚንግ ኢን
የተወሰነ ስፔሲፊክ ቦታ በቃ ትንሽ ቦታ አድርገን ፋርሚንግ ኢን ኢትዮጵያ ካልነው ግን ስለ እርሻ ኢትዮጵያ ላይ ምን እንደሚመስል ያሳየናል ማለት ነው። ዋት ኢዝ ፋርሚንግ ካልነው ግን ስለ ዓለም አጠቃላይ ስለሚሰፋው ግልጽ መልስ ሊሰጠን አይችልም። ስለዚህ ፋርሚንግ ኢን ኢትዮጵያ ካልነው ግን አንዴ ነው የሚመልስልን ነው። ፋርሚንግ ኢን ኢትዮጵያ በኢትዮጵያ እርሻ ምን እንደሚመስል በአንዴ ይመልስልናል ማለት ነው። ኢትዮጵያ ካልነው ኢትዮጵያ ስለተወዛገበ ነው። ኢትዮጵያ ለማለት ለመጠየቅ የአረንጓዴዋን እንጠቀም። ስለ ኢትዮጵያ እርሻ ምን እንደሆነ አሁን ስለ ኢትዮጵያ ለይቶ ስለ ኢትዮጵያ ብቻ እያመጣን ነው። ምን እንደሚፈሩ ምን እንደሆነ ሁሉም ስለ ኢትዮጵያ፣ ስለ አማራ፣ ስለ ኦሮሚያ፣ ስለ ትግራይ፣ ስለ ሳውዘርን ሁሉም በቃ ስለ እንደሚመስል በእንትን በፎቶም ያመጣልን ነው። ተፈለግን መጠየቅ እንችላለን። ግን አትኩረን ስለ አንድ ነገር መጠየቅ አለብን። ይሄ ስለ ጥያቄያችን የሚመልስልን ነው። አሁን እንዲህ ሲመልስልን ጀማሪዎች ላይ ያለው ችግር ምንድን ነው? ወዲያው መልሱ ቼክ ሳታደርግ መውሰድ ነው። ይሄ አይ በጣም ፓወርፉል ነው፣ ኃይለኛ ነው ከሁሉም በላይ ግን አንዳንዴ ደግሞ ማረጋገጥ ይፈልጋል። አንዳንዴ እየደጋገምን እንጠይቃለን። ሜክ ኢት ብሪፍ ለምሳሌ ካልነው ግልጽ አድርገው ካልነው ደግሞ ድጋሜ ግልጽ ያደርገዋል። ሜክ ኢት ብሪፍ ነው። ለምሳሌ ሜክ ኢት ሾርት ማለት እንችላለን። ሜክ ኢት በቃ በአጭሩ አደረገው። ሜክ ኢት ሾርት። ኤክስፓንድ ኢት። ጊቭ ኤግዛምፕል ካልነው ለምሳሌ ብሪፍ አድርጋለሁ፣ በአጭር አድርጋለሁ፣ አጭር አደረገው። ኤክስፓንድ ኢት ካልነው ደግሞ አስፋው ማለት ነው። ያሰፋልናል ደግሞ። እሺ አስፋው እስኪ እንበለው። እየደጋገምን እያወራ ነው ስንሄድ ብዙ መልስ እናገኛለን ማለት ነው። ብዙ መልስ እናገኛለን። ኤክስፓንድ ኢት ኤክስፓንድ አልኩት። ኤክስፓንድ ኢት ይገባል ማለት ነው። እያሰፋው ነው። እንደምታዩት እያሰፋው ነው። በጣም እያሰፋው ነው። ጊቭ ኤግዛምፕል ለምሳሌ ምሳሌ ስጠኝ ካልገባኝ ለምሳሌ ጊቭ ሚ ኤግዛምፕል። እንደፈለግን ብንጠይቀው እንደፈለግን ይሄድ ኤግዛምፕል እየሰጠን ሲዳማ ላይ፣ ደቡብ ላይ፣ ኦሮሚያ ላይ እንዲህ ይፈራል እንዲህ ይሰራል እያለ ኤግዛምፕልም እየሰጠኝ ነው። እንደፈለግን ይሰጠናል፣ እንደፈለግን ያመጣልናል። ብቻ ከሱ ጋር የምንነጋገረው ቋንቋ ክሊር ግልጽ መሆን አለበት። ስለምን እንደፈለግ ስለ አጠቃላይ ሳይሆን የምንጠይቀው ስለ የፈለግናት ትንሽ ጥያቄ ነው የምንጠይቀው። ሌላ ተጨማሪ የቻትጂፒቲ በጣም ትልቁ ጥቅም ደግሞ ቋንቋ እንደፈለጋችሁ ነው የሚቀይርላችሁ። ቋንቋ እንደፈለጋችሁ ለምሳሌ አንድ እንግሊዝኛ አንስተውና እንዴት እንደሚቀይረው ታያላችሁ። we are students we are students ብለናል። ከዛ ወደ አማርኛ ቀይረው ነው። በአማርኛ ጽፈንም በደንብ ነው የምንጽፈው። ወደ አማርኛ ቀይረው እንደምታዩት እንጠይቀዋለን። ጓደኞቼ we are students ብዬ ጽፋለሁ። ወደ አማርኛ ቀይረው ብዬዋለሁ። we are students አለና በአማርኛ እኛ ተማሪዎች ነን ተቀየረ። እንደሚገርም አሁን ከእንግዲህ በኋላ ቋንቋ አልችልም ማለት እንዴት እንደሚሆን ጓደኞቼ እያያችሁ ነው። እኛ ተማሪዎች ነን ብሎ ቀየረልኝ ማለት ነው። እኔ ተማሪ ነኝ እንግሊዝኛ ቀይረው ሊሆን እኔ ተማሪ ነኝ ብዬ ጽፋለሁ። እኔ ተማሪ ነኝ አሁን ወደ እንግሊዝኛ ቀይረው ነው። ወደ እንግሊዝኛ ቀይረው። እሺ እንዴት እንደሚቀይረው ታያላችሁ ማለት ነው። እሺ አሁን እኔ ተማሪ ነኝ ወደ እንግሊዝኛ ቀይረው ይላል። አይ አም ስቱደንት እንደምታዩት አይ አም ስቱደንት ብሎ ወደ እንግሊዝኛ ቀይረልኝ ማለት ነው።
ከእንግዲህ በኋላ እኔ ቋንቋ አልችልም፣ ቋንቋ መቀየር አይቻልም የሚል ሰው ካለ እንደምታዩት ነው ጓደኞቼ 25 ስቱደንት ብሎ ቀየረው። እዚህ ከስር ደግሞ ትክክል ነኝ ወይ አይደለሁም እያለኝ ነው። ትክክል ነን ብለን እዚህ ስናደርግለት ታንክ ዩ ፎር ፊድባክ ይለናል፣ አመሰግናለሁ ይለናል ማለት ነው። የፈለግን ቋንቋ ይቀይርልናል። ከአማርኛ ወደ እንግሊዝኛ፣ ከእንግሊዝኛ ወደ አማርኛ እንደፈለግን ይቀይርልናል። ጥያቄ ስንጠይቅ ደግሞ ሌላ ማወቅ ያለባችሁ ጓደኞቼ እዚች ፕላስ ምልክት አለች። ፕላስ ምልክት ስትነኩ አፕግሬድ የሚል አለ። አፕሊኬሽኑ አፕግሬድ ለማድረግ ነው። ካሜራ የሚል አለ፣ በካሜራ ለመውሰድ ነው። ፋይልስ የሚል አለ፣ ክሪኤት ኢሜጅ የሚል አለ፣ ቲንኪንግ የሚል አለ፣ ዲፕ ሪሰርች የሚል አለ፣ ዌብ ሰርች የሚል አለ፣ ኦፕን ኤአይ ፕላትፎርም የሚሉ እነዚህ አሉ። ለምሳሌ ከሞባይላችሁ በሞባይላችሁ ዳውንሎድ አድርጋችሁ ወይ ደግሞ ፋይል ሞባይላችሁ ላይ ካለ ለመውሰድ ፋይሉ ይሄ በዚህ ገብታችሁ ተወጡና ፋይሉ ከዛ አሳጥርልኝ ማለት ትችላላችሁ፣ አስፋልኝ ማለት ትችላላችሁ፣ ተርጉምልኝ ማለት ትችላላችሁ፣ ሳመራይዝ አድርግልኝ ማለት ትችላላችሁ። ብዙ ጽሁፍ ከሆነ ሳመራይዝ ያደርግላችኋል፣ ያሳጥርላችኋል። በዚህ ፕላስ ትገባላችሁ ማለት ነው። ሌላ ምን አለ? ክሪኤት ኢሜጅ ማለት ምስል ፍጠርልኝ ማለት ነው። ምስል መፍጠር ትችላላችሁ፣ የፈለጋችሁትን ሰጣችሁ። ከዛ ቲንኪንግ ማለት ደግሞ በደንብ አስበህ ንገረኝ፣ በደንብ አስቦ በጣም ኤግዛማይን አድርጎ ይነግራችኋል ማለት ነው። ዲፕ ሪሰርችም ተመሳሳይ ነው። ዲፕ ሪሰርች ቆይቶ ዘገይቶ የእናንተ ሀሳብ የጠየቃችሁት ነገር በአንዴ ይመልስላችኋል ማለት ነው። ዌብ ሰርች ደግሞ የተለያዩ ዌብሳይት ሰርች አድርገህ ንገረኝ የሚል ነው። እንደፈለጋችሁት ያደርግላችኋል። ራሱ በድምጽም ይነግራችኋል። እዚህ እንደምታዩት በድምጽ ማለት በድምጽ ያለች በድምጽ ከፈለጋችሁ የምትሉት ሰምተው ይተረጉምላችኋል። ለምሳሌ እንደምታዩት አሁን እሷ ስነካት ሪኮስት ኢንፎርሜሽን ብሎ አስገባል። እዛ ወደ ድምጽ እኔ የምናገረው እየሰማ ሊሰማኝ ነው ማለት ነው። እኔ የምነግረው ሊሰራ ነው ማለት ነው። ፐርሚሽን ስጥ እያለች ነው። ለማን? ለማይክሮፎን ኦን እናደርጋለን ማለት ነው። ማይክሮፎን አለው እናደርጋለን። እሺ አለው ማድረግ ትራንስክራይቢንግ እየቀየረ ነው ማለት ነው። እንደምታዩት 1+1 = 2 1+1 = እያልክ ነበር ብሎ እየነገረኝ ነው። እዚህ ቤዚክ ሩል ማቴማቲክስ ኢፍ እንደምታዩት እየተናገርኩት የነበርኩት ከእናንተ ጋር ቢዚ ቢያደርገውም የሚለውን ሰምቶ እየመለሰልኝ ነው ማለት ነው። በድምጽ ከፈለጋችሁም በጽሁፍ ከፈለጋችሁም እንደፈለጋችሁ ይቀበላችኋል ማለት ነው። እንደምታዩት የሚገርም ማለት ነው። ሌላ እዚህ እንደ ፕሮፌሽናል ለመሆን ደግሞ ስንፈልግ ይሄ ፍሮንት ኢንጂነሪንግ ይባላል። ፍሮንት ማለት ከኤአይ ጋር የምንናገርበት የምንግባባበት ቋንቋ ማለት ነው። ይሄ ለየት ይላል። ይሄ በጣም ይሰፋል። ፍሮንት ኢንጂነሪንግ ግን እንደ አድቫንስድ ለመጠቀም ስትፈልጉ አክት አዝ ዩቲዩብ አድቫይዘር ፍሮም ቱዴይ ለዛሬ ትላላችሁ። ለዛሬ ለዩቲዩብ አድቫይዘር ሆነ አገልግለኝ ነው። እሺ ከዛ ትልካላችሁ። ፒክ ዋን ቶፒክ ይላል። አንድ ቶፒክ ምረጥ ይላል። ለምሳሌ ስለ ኤዱኬሽን ይላል። የሚላችሁትን የሞላችሁበት ትሄዳላችሁ። የሚላችሁት እየሞላችሁ ትሄዳላችሁ። ከዛ ስለሷ የት ይላል ትገባላችሁ። የፕሮጀክታችሁ ስም ትጽፋላችሁ ማለት ነው። እዚህ ላይ ዩቲዩብ አድቫይዘር ትላላችሁ። ዩቲዩብ አድቫይዘር እናንተም ትቀይሩ ትችላላችሁ። ከዛ ክሬት
ክሬት ካላችሁ በኋላ ይፈጥርላችኋል ማለት ነው። ከዛ ተነስተን ዩቲዩብ አድቫይዘር ብለናል። እዛ አሁን እየጠየቅነው ስለ ዩቲዩብ ዋት ኢዝ ዩቲዩብ ምናምን ብለን እየጠየቅን ስለ ዩቲዩብ ምን እንደጠየቅነው ባለፈው እያስታወሰ ይመልስልናል ማለት ነው። ዋት ኢዝ ዩቲዩብ ለምሳሌ ታይት የመለሰልን ነው ዩቲዩብ ብሎ ሁሉም ዝርዝር የመለሰልን ነው። እንመልሳለን ማለት ነው። እየጠየቅነው የሚለን እየጻፍን እንሄዳለን ማለት ነው። ስለ ዩቲዩብ ብቻ የሚያማክርልን አንድ አድቫይዘር ፈጥረናል ማለት ነው። ስለሷ በደንብ አስቦ ይነግረናል ማለት ነው። ከዛ ከዩቲዩብ ውጪ ለመጠየቅ ስንፈልግ ደግሞ ኒው ቻት ነው የምንገባው። ኒው ያልን መግባት እንዳትረሱ። ኒው ቻት ከገባን አዲስ ጥያቄ፣ ሌላ የተለየ ጥያቄ ስናመጣ የተለየ አስቦ እንዲሰጠን ነው። በዛ እየቀጠልን ስንሄድ ግን በመጀመሪያው እያሰበ የመጀመሪያው ያየ የመጀመሪያ መልስ ስለሚሰጠን ኮንፊውዝ ላይ ያደርጋችሁ። ይሄ ፕሮፌሽናል ሞድ ነው። በቃ ለሱ እንደሚመቸው እንደምንግባባው መምረጥ ማለት ነው። ስለ ዩቲዩብ አድቫይዘር ስለ ሐኪም ቤት ማለት እንችላለን። ስለ ጤና ማለት እንችላለን። ስለ ሄልት እንላለን። ስለ ሄልት ከፈለግን ሌላ ኒው ፕሮጀክት ብለን ኒው ፕሮጀክት መፍጠር ሄልዝ አድቫይዘር ብለን ስለ ሄልት በዛ እየገባን እንጠይቀዋለን ማለት ነው። ሄልዝ አድቫይዘር ከዛ ጤና ጣቢያ ስትሄዱ የእናንተ ዶኩመንት አለ። የእናንተ ዶኩመንት እያዩ ነው መልስ የሚሰጧችሁ። ከዛን በፊት ምን አይነት በሽታ ነበረው፣ አሁን ምን በሽታ አለው፣ ምን ታመመ እያሉ በዛ ምክንያት ነው የሚሰጧችሁ። እንደምታዩት ስለ ዩቲዩብ አድቫይዘር የሚል አለ፣ ስለ ሄልዝ አድቫይዘር የሚል አለ። መጀመሪያው ከዛ ኒው ቻት እየጠየቅን እንሄዳለን። ስለ ጤናችን ምን እንደነበረ፣ የት ላይ እንደነበረ የበፊቱ አይቶ አሁንም የሚመክረን ምክር እየተሻሻለ ይሄዳል ማለት ነው። ይሄ ፕሮፌሽናል ሞድ ነው የሚባለው። እንዴት እንደምንጠይቀው ነው ቻት ጂፒቲ የሚጠፋው ነገር የለም። በጣም ፓወርፉል ነው። ፐርፌክት አይደለም ግን ፐርፌክቱ ማረጋገጥ አለበት ማለት ነው። ራሳችንን ማረጋገጥ አለበት። ወደ ሌላ ከሄልዝ የወጣ ከዩቲዩብ የወጣ ስንፈልግ ደግሞ ኒው ቻት እያልን እንጠይቃለን ማለት ነው። ኒው ቻት ብለን እንጠይቃለን። በድምጽ መጠየቅ እንችላለን፣ በጽሁፍ መጠየቅ እንችላለን፣ ቋንቋን መቀየር እንችላለን። ከዚህ በላይ ጓደኞቼ ምን አለ? ለሰው የሚያዋራ በጣም ለሰው ነው የሚያዋራ እና ለምሳሌ ሀዋሪ ስንለው እሱ እንደሚመልሰው ታያላችሁ። ሀዋሪ እሺ እንዴት ነው ሲለው እሱም ምን እንደሚል ታያላችሁ። አሁን ኔትወርክ ስለዘገየበት ነው። ምን እንደሚመልስ ታያላችሁ። I am doing well, thanks for asking. How are you doing today? እንዴት ነህ? እኔም ደህና ነኝ ያለኝ ነው። ለሰው የመለሰኝ ነው። በጎግል በሌላ ብራውዘር ገብታችሁ እንዲህ የሚመለስላችሁ አታገኙ። ለምሳሌ በአማርኛ መቀላጠፍ ነው የሚችለው። በአማርኛ እንዴት ነው ልበለው ምን እንደሚመልስ ታያላችሁ። እሺ እንዴት ነው ልበለውና ምን እንደሚል እኔ ደህና ነኝ አመሰግናለሁ። አንተ እንዴት ነህ? በቋንቋም በራሳችን ቋንቋም ወጥ እያናገረን ነው። እሺ ተመችተሃል ልበለው እስኪ ለሰው ተመችተሃል ወይ ልበለው እስኪ ተመችተሃል ወይ ልበለው። ይሄ ለሰው ነው የሚጠየቀው፣ ለኤአይ ሳይሆን ለሰው ነው። እሱ ምን እንደሚመልስ ታያላችሁ። አይ አልተመቸትም፣ እኔ ሁል ጊዜ እዚህ ነኝ ለመርዳት፣ አንተም እንድታደርግ ነው ወይስ ምን ልረዳህ እችላለሁ? ምን ልርዳህ እያለኝ ነው፣ እንደ ሰው እየመለሰኝ ነው። እኔ እዚህ ነኝ ብሎ እንደ ሰው የሚቀራረብ እየተናገረኝ ነው ጓደኞቼ። ይሄ በጣም ፓወርፉል የሚባል አይ ነው። ያለዚህ ትምህርታችሁ ወደ ኋላ ትመለሳላችሁ ማለት ነው። ከዚህ ጋር የተማከራችሁ የፈለጋችሁት ቋንቋ የፈለጋችሁት ቼክ እያደረጋችሁ ደጋግማችሁ እየጠየቃችሁ ደጋግማችሁ ጠይቁት፣ የበለጠ መልስ ታገኛላችሁ። አንዴ ስለመለሳችሁ ውስድ አታድርጉት። ለጀማሪዎች ላይ ያለው ችግር ይሄ ነው። አንዴ የሚመልሰው መውሰድ ነው እና የደጋገማችሁ ስትጠይቁት እኔ በጣም ያረካኛል። ይሄ በጣም ፓወርፉል ኤአይ ነው። እንዲህ አድርጋችሁ ብትጠቀሙለት ፋይል ኮምፕረስ አድርግ። ተማሪዎች ከሆናችሁ ብዙ መጽሐፋችሁ እዚህ አምጥታችሁ በፕላስ ምልክቱ አትጥቁና ከዛ ፋይልስ ብላችሁ አስገብታችሁ ሜክ ኢት ሾርት ሳመራይዝ ስትሉት ሳመራይዝ ያደርግላችኋል። ክሪኤት ኢሜጅ ስትሉት ሁሉም ነገር ይፈጥርላችኋል። ግን ኢሜጅ ከ3 ከ4 በላይ በቀን አያደርግም። ኢሜጅ ታምኔል ለምትጠቀሙ ልጆች በተለይ ዩቲዩብ የምትሰሩ በጣም ፓወርፉል ነው፣ ያግዛችኋል። በጣም አሪፍ ነው። በጣም አሪፍ አይ ነው። የሚበላው ዳታ ትንሽ ነው፣ በጣም ያረካል። እንግዲህ
ይሄን ብቻ አይደለም የቻት ጂፒቲ እየገባችሁ ራሳችሁ የመካከራችሁ ትሰሩለት እሱ ጋር የመግባባት አቅማችሁ እየጨመረ ይሄዳል። በጣም ትረካላችሁ። ራሳችሁም ጨማምራችሁ ሞክሩት። እንግዲህ ለጊዜው ለዛሬው ይሄ ይመስላል። ቻት ጂፒቲ በትንሹ አይተናል እንዴት እንደምትጠቀሙ። ሾርት አድርጋችሁ ጠይቁት ብያችኋለሁ። ብሪፍ አድርጋችሁ በደንብ እንደፈለጋችሁ በአማርኛ ይሁን በእንግሊዝኛ ያወራችኋል ማለት ነው። እንደጨረሳችሁት ደግሞ ሎግ አውት ማለት እንዳትረሱ። ሎግ አውት ሳትሉት ካወጣችሁ ሌላ ብራውዘር ስትከፍቱ ደግሞ ስለሚጨናነቅ ሎግ አውት እዚህ ላይ ትገባላችሁ ማለት ነው። ሎግ አውት ለመውጣት ወደዚህ ሎግ አውት ለመውጣት እዚህ ሁለት ነጥብ አስነኩና ሁለት ነጥብ ከገባችሁ በኋላ ከዛ የኢሜይላችሁ አይከናለች። ከዛ ወደ ታች ወጡና ሎግ አውት የሚላለ ከዛ መጨረሻ ላይ ሎግ አውት ብላችሁ ወጣላችሁ ማለት ነው። ወደ ሌላ ብራውዘር ስትገቡ እንዳይጨናነቅባችሁ ማለት ነው። እንግዲህ ጓደኞቼ እንደተጠቀማችሁ ተስፋ አደርጋለሁ። አሁን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በየቀኑ የሚለቃቸው አዳዲስ ቪዲዮዎች አሉ እናንተ የሚያስተምሩ። ስለዚህ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።